ቼልሲ ለአርሰናል ትልቅ ውለታ ነው የዋለለት። ኤንዞ ፈርናንዴዝ ደግሞ የአርሰናል ደጋፊ ነው። አለቀ በቃ። ሄዶ ከደጋፊ ጋር ጨፈረ። ምን ይባላል? እሺ እግዚአብሔር እኔ ራሱ ግራ ገባኝ። ልጨፍር አልጨፍር አቻ መውጣት በጣም የሚያስጠላኝ ነገር ነው። እዚህ ጋር አርሰናል ስለቋጠረ ወይም አርሰናል ስለሚጠቀም ሳይሆን በቃ እዚህ ጋር የተጫወተው ሌላ ነጥቡ የሚያገኘው ሌላ። ሲቲ 1 ነጥብ አገኘ፣ ቼልሲ 1 ነጥብ አገኘ፣ አርሰናል ደግሞ 1 ነጥብ አገኘ፣ ወይም ደግሞ ሌላ ተመልካች 1 ነጥብ አገኘ ማለት ነው። እዚህ ጋር አንዳቸው ቢያሸንፉ አሪፍ ነበር፣ ግን ሰከንድ አፍ ላይ ምን አይነት ጌም ማኔጅመንትን ያየ ነው። የሚገርም አሰልጣኝ ነው። በቃ የአንደር 21 አሰልጣኝ ማለት ነው። በጣም ነው የሚችለው። ሳንቶስን አስገባው፣ ጨዋታውን ቀየረው። ሲቲ ፈርስት ሃፍ ገሎ መውጣት የሚችለውን ጨዋታ አበላሸው በቃ። ሲቀጥል ደግሞ ዛሬ ዴላፕ ምን አይነት ስራ ነው እየሰራ የነበረው? እንዲህ ጆዋ ፔድሮ እኮ አቃጥሎን ነበር። እኔ ከምንም በላይ የምጠላው ሰልፊሽ ተጫዋች ነበር፣ ግን ዴላፕ ገብቶ ማለት ነው በቃ ተቾቹ ፈርስት ተቾቹ የአየር ላይ ኳስ የሚያበርድበት ሁኔታ የመጀመሪያ ኦን ታርጌት ራሱ እሱ ነው መሞከር የቻለው። እንደገና ደግሞ ማለት ነው ተከላካዮቹን በመረበሽ በቃ የሚገርም ስራ ነበር የሰራው እና ዴላፕ ላይ ተስፋ ይቻለሁ እውነት ለመናገር። ከዛ ውጪ ግን ማለት ነው ጉስቶ የሚባል ተጫዋች ላየው አልፈልግም። ባዲያሺል የሚባል ተጫዋች ድሮ ገና ነው የቆረጠልኝ። ባዲያሺል የተሳሳተው ኳስ ነው ማግባት የቻሉት። ፈርስት ሃፍ በጣም ፈንጭተውብን ነበር። ሰከንድ ሃፍ ግን እድሜ ለኬርቴከራችን ወይም ደግሞ ጊዜያዊ አሰልጣኛችን ይሁንና አንዳቻ እንግዲህ መውጣት ችለናል ማለት ነው። እና አርሰናሎች እንግዲህ እንኳን ደስ አላችሁ። በቃ ካሁን በኋላ የ6 ነጥብ ልዩነት አድርገንላችኋል። ችላችሁ ካሁን በኋላ መርታችሁ ሄዳችሁ መብላት ከቻላችሁ እንኳን ደስ አላችሁ እንላችኋለን። ከዛ ውጪ ግን ካልበላችሁ እንደማትችሉ እወቁት በቃ። ከሀስከፈ ማለት ነው። ይሄ መብላት ይችላል። እኔ አምደን በዚህ ቡቲም በቃ ድክም ምን ያለ ድክም። እንዴት ነው በፔፕ ጋርዲዮላ ምክንያት ሁላችንን መቃጠል አለብን? በፔፕ ምክንያት እንዴት ነው እንደዚህ አይነት ሰብስቲቱሽን እንደዚህ የደድብና ስራ የምትሰራው? አኬ መግባት እኔ አሁን እሺ ግቫርዲዮል ተጎዳ ዘን ማን አስገባ? ኩዛኖቭን የሚገርም ሰብስቲቱሽን ሰራ። ከዛ ምን ዲያዝን አስወጣው። ለምን ያስወጣው ዲያዝን? ከዛ ሶቶ ማን አስገባ? አኬ ከገባ በላም ተፈጠረ። የተፈጠረው ይሄ ነው። አቻ አደረጉ። ወይኔ ተቃጠልኩኝ። እግዚአብሔርን ፏድ ይመጣል እንደዚህ ይላል። ተፋቱን በቃ ቅጥልን ያልኩትኝ ዛሬ እግዚአብሔርን በቃ እኔ ከዚህ በኋላ ጨርሻለሁ በዚህ ቲም። እኔ ከዚህ በኋላ ስለ ዋንጫ ሆፕ ማድረገው ነገር አይኖርም። እንደውም ቶፕ 4 ለመጨረስ ነው ከዚህ በኋላ። ፕሪሚየር ሊግ አልቋል ሲጀምር ከዚህ በኋላ እኔ ተቃጥያለሁ። ማን ሃላንድ ራሱ ስንት የሚያስቆጭ ቼርኪ እኔ እግዚአብሔርን ዛሬ በቃ ስንት የሚያስቆጭ ኳስ ውስጥ እንደነበረ ስማ እኮ የምቋጥርበትን ጨዋታ ጠንቅቄ አውቀዋለሁ። ጀማው የምቋጥርበትን ጨዋታ ጠንቅቄ አውቀዋለሁ። ኤንዞ ትችላለህ። አንተ ምን አይነት ተጫዋች ነህ? ማንዬ ቀረቀረላችሁ 6 ነጥብ ልዩነት ጀማው 6 ነጥብ ልዩነት። ይሄ ጨዋታ ይኸውልህ የቋጠሮ የበላይነት የታየበት ነው። ወያለውን ጸጥ ያስባልበት ነው። ኮፒ ሊንክ ሼር አድርጋ አታዳርሰውም። አንተ ቋጥር ያለው ምን ፈርስት ሃፍ ጎል ቢገባበትም ማለት ነው። መጥቼ እኮ ነገርኩህ። ይኸውልህ አረ ትንሽ ደገፍ አድርጉኝ አልኳችሁ እኮ። ትንሽ እኮ ደገፍ ብታረጉኝ ደግሞ ከዚህ በላይ እናሸንፍ ነበር ማንዬ። ከሞን 6 ነጥብ ልዩነት ይላል። 4ቷን አስፈተናታል። ይኸውልህ በቋጠሮ ነው። ቋጠሮ ምን ያህል ፓወር እንዳለው ታያለህ። ማን እርኩስ ቋጣሪ ግባ ጀማው ሼር ኮፒ ሊንክ አድርግና አዳርስልኝ። ማን እንችላለን ቼላ ወንድም ጥላ አንተ ነጥብ አስጥል እኔ ዋንጫ ልብላ። ሱፐር ሰንዳይ አናዘር አቻ ይላል አባቴ። ድጋሚ ሌላ አቻ ይዘን መጥተናል ማለት ነው። ዛሬ ቪዲዮቻችን እንዳለ አቻ ባቻ ናቸውና የሆነ ቲክቶክም አቻ ላርጋችሁ ብሎ ነው መሰለኝ እንዳለ ቪዲዮአችንን እያያዘው ነውና ኮፒ ሊንክ እያረጋችሁ ጋይስ ኮፒ ሊንክ። አባቴ እኔ ልቋጥርልህ እንጂ ማለት ነው አይደለም ማሰልጠኝ አባርህ ይቅርና ማለት ነው 11 ተጫዋቾች ባይኖር ራሱ አሸንፈህ ትወጣለህ። እመነኝ። እኔ ብቻ ልቋጥርልህ፣ እኔ ብቻ ከጎንሽ ነኝ በለኝ እንጂ ማለት ነው። በቃ የአርሰናል ደጋፊ ቋጥርልህ እንጂ ለምን 11ዱም አይወጡም? ታሸንፋለህ። አሁን ዛሬ ከአርሰናል ደጋፊ በላይ ደስተኛ አለ ጎበዝ? እስቲ ንገሩኝ አለ? ትርፌ በዛ ነጥብ ጥላ ዩናይትድ ነጥብ ጥሎ ቼልሲና እንትና ሲቲ እኩል ነው ነጥብ የጣሉት። ያቺ ደረስ መለስ ራሱ ማለት ነው ጋይስ 5ኛ ደርሳን የተመለሰችው ማለት ነው። ነጥቡም ጠቧል እመኑኝ።
አርሰናል ዋንጫ ሲበላ ከዚህ ሀገር እንወጣለን ያላችሁ ሰዎች ማለት ነው ፓስፖርት የሌላችሁ ፓስፖርታችሁን አዘጋጁ። በሊቢያ ያሰባችሁ ወይ ደግሞ በኬንያ እንወጣለን ብላችሁ ያሰባችሁ ደግሞ ማለት ነው እመኑኝ የእግር ጉዞ እየሄዳችሁ ተለማመዱ። ኦኬ ዘንድሮ የማይቀር ነው። ከሞን ዩ ጋነርስ ቋጠሮ ዛሬም ሳክቷል። ማን እንደኛ የሚቋጠር የለም። ማን ቪዲዮውን ሳልጀምር በፊት ዛሬ 3 ወይ 4 ወይ 5 ቪዲዮ ነው የምሰራው። ያን ያህል ስለነሸጣችሁ ማለት በኮፒ ሊንክ ጀምረው ማን ዛሬ የለቀኳቸውን እንዳለ ቪዲዮዎች ይዞብኛል። እንዳለ ቪዲዮዎች ማን ሃንግማንን ማን ቅር እንዳያላቸው አሰልጣኛቸው ስለተባረረ እንዳይደብራቸው ጃንዋሪ አሁን የጥር ትራንስፈር ዊንዶው ላይ 3 ተጫዋች እንግዛላቸው የምትሉ እንግዛቸው። 3 ተጫዋች ገቢ እናርግላቸው። 3 ቅራቀንቦ ተጫዋች አምጡ። በቃ ባጃሺል ምናምን ነገር እናመጣዋለን። ችግር የለውም። ማን ኳስ ያቀብላል። ሃንግማን ሊቨርፑልንም የዛኔ ሲፈላበት አስጣልሽልን። አሁንም ሲቲን አስጣልሽልን። ሳትቺን ያስጣልሽ እኮ ደግሞ ለአቴን ውግም ብለሽ ተከላክለሽ ባለቀ ሰዓት የተፈጠረው ድል ምን አይነት ያመረ ሳምንት ነው ያለሽ። እኛ 6 ነጥብ ስንወስድ አስቶን ቪላንና ቦርንማውዝን አሸንፈን 6 ነጥብ ስንወስድ አምስታችሁም 2 ነጥብ አናዘራቻ ገባሽ አይደል? ቢግ 6 አይደለም ቢግ 1 ብቻ we are the gunners ሊቭ ጠብቂ ቼዳው እንዴ የማንቼ ደጋፊዎች ለካ ወዳችሁ አይደለም ወንድም ጥላ የምትሉት ወንድም ጥላ እንዴ ኧረ በስመ አብ ይችላል እንዴ ምን አይነት ጨዋታ ነው? ማን ኔቶ የተባለ ሽት የሆነ ሰውዬ እግዚአብሔር ምንድን ነው የሚስተው? እዛ ያሸማቅቃል። ፓልመር ኔቶ በጣም አልቻላችሁም ነበር። ማን ኤንዞ ብቻውን የተጫወተው አንተ ዱርዬ ነው። አንገቱ ላይ ንቅሳት አለበት እና ዱርዬ ማንንም አይሰማ። በጣም ነው የምትችለው እግዚአብሔር። ዴላፕ ገብቶ ጨዋታው ሙሉ ለሙሉ ቀየረው። ማን ሲቲ ከዚህ በኋላ ቻው ፈታ ብለን ማን ነው የሚፎካከረን? በጣም ነው የምንፍታታባችሁ። አንተ ቼልሲ ይችላል። ኧረ በስመ አብ ቼሎ የቼልሲ ደጋፊዎች ሪፖስት አድርጉት ትችላለህ። አረ ማንን እንደግፍ? አረ ነቃበሉ ግን ወያለ ዋንጫ ይብላና ማለት ቼላው ላይ ካንተ ራስ አልወርድ ማለት ከሀገር ይበልጣል እንዴ? ከኔና ካንተ ወዳጅን ይበልጣል እንዴ? 3 ነጥብ ልጅን ከወደድኩ ከነምስኩ ፈላልኩ ከነምስኩ ነው ወደድ እኮ ያለብህ ዋንጫ እንዲበላ ፈልገ 3 ነጥብ ቀመተው እንደዚህ አይነት አማርኛ አለ እንዴ? ቀልሎ እንዴ ያስገው ቼላ ወንድም ጥላ ቢስ የጋራ ደምነት ታቀሽፋለህ። የጋራ ሰላም ታደፈርሳለህ። አመቱ ሙሉ አይበሉም ብዬ ዘመሬ ይሄው ሲበሉ ምን አባቴን ደግሞ ምን ያላቀለ ካንተ ራስ ደሞ አለ አንተም ብሎ ሃንግሰሪ የጠረብ ወይ ቢበላል ጀሞ ይላል አባቴ ጀሞ ይላል። ዛሬ ሲቲ የተጫወተ አርሰናል እግሩን ሰቅሎ ነጥብ አገኘ ማለት ነው። አለቀ እኮ አለቀ። በዚህ አመት እንደ አርሰናል የሰመረለት የለም። በቃ ፈጣሪ ላንተ ነው ብሎታል አርሰናል። በቃ አለቀ። ጀሞ ኮንግራ ፕሪሚየር ሊጉ አልቋል። ጀሞ የእውነት አልቋል። የአርሴ ደጋፊዎች ኮንግራ ዛሬም ቼለው ውለታ ውሎላችኋል። ጀሞ በዚህ አመት እንደ አርሰናል የሰመረለት ቲም ይላል በተአምር ኦሮ ሲተጫወተ አርሰናል እግሩን ሰቅሎ ነጥብ አገኘ። ኮንግራ በዚህ አመት ምን አይነት እድለኞች ናችሁ? ኮንግራ የአርሴ ፋሚሊዎች አረጋግጣችሁታል። በብዙ ዶሚኔት አድርገውት ፕሪሚየር ሊጉን አሸነፋችኋል። ኮንግራ የአርሴ ፋሚሊዎች የሆነ ፍቅር የሆነ ደጋፊ ምንድነው የማየው? ቼልሲ ጨከንክ ቼላ ሰጠኸው፣ አስረከብከው፣ ዋንጫው ሰጠኸው፣ አስረክበ መጣ። መጀመሪያ አታገባ መጨረሻ ላይ ምን ነው ቼልሲ ምን ነው እንደዚህ እኮ አይደረግም። ቫር ለምን አልሻርኩም? ቫር ራሱ እኮ መሻር ነበረበት እኮ አይደረግም እንዴ? ቼልሲ ካንተ እንደዚህ ሰጠኸው፣ ዋንጫው ሰጠኸው። ኧረ ፔፕ በመድኃኒዓለም ኧረ ስለ ጉልበታ አምላክ 1 ሳምንት ባልሞላ ጊዜ 4 ነጥብ አሳልፈህ ትሰጣለህ፣ ትለግሳለህ። ከዚህ በኋላ እኔ አርሰናል ዋንጫ በላም ብዬ ኤክስፔክት ካልበላ ጥሩ ምን አገባኝ እንግዲህ ምን አቃጠለኝ።
ሲጀምር እግር ኳስ ያን ያህል አስፈላጊ ነገር አይደለም በህይወታችን። ወጣቱ እናነቀዋለን እንጂ ምን ሲጀምር። ከዚህ በኋላ ለማንኛውም ሲቲን ተስፋ እናርግ፣ በቃ አንተዋቸውና እኛ ሌሎች አስፈላጊ ጉዳዮች ላይ ፎከስ እናርግ። ከበላው ሲቲ በጣም ደስ ይለኛል። ካልሆነም ግን ለምን እንጎዳለን እኛ። ለማንኛውም ቼላውን እንግዲህ በጎዶሎ እንኳን ሆኖ አርሰናል ማሸነፍ አልቻለም። ቼልሲ 11 ተጫዋች ይዞ ሲቲ ምን ዕዳ አለበትና ነው የሚያሸንፈው? ለማንኛውም ኦልሞስት ያለቀ ጨዋታ በክርስቶስ እንዴት ነው የሚያቃጥለው! በስመ አብ ፔፕ ማለት ነው ሃላንድን ከቦክስ እንዳትወጣ ቦክስ ውስጡን ብሎ ትሪብል በልቷል። አሁን ደግሞ ናና ቢልዳፑ ላይ ተሳተፍ፣ ና በደንብ ና ወደ ጥልቅ ናና ቢልዳፑ ላይ ተሳተፍ እያለው ድጋሚ ፕሪሚየር ሊጉን ከበላ እኔ በቃ አምናለሁ ፔፕ የምንጊዜም ከሰር አሌክስ ቀጥሎ ሁለተኛው ምርጡ አሰልጣኝ ነው ብዬ። ቼላው የስራህን ይስጥ፣ ጉድ ሰራህን። አንድ ያለንን ጓድ ወያለውን የሚከተለውን አደናቀፍክ። ይሄ ነው እማያልፍለት ድሃ ሀብታም ይጋብዛል የሚባለው። ለጎረቤት ዋንጫው ልሰጠው ነው። ጉድ ሰራህን። ከዚህ ጋር አንተ ተባረሃል፣ ወጥተሃል። ይኸው ልረግም ነው ዛሬ። አይለፍልህ። የምታወጣቸው ሚሊዮን ፓውንዶች መና ይቅሩ። የእኛን ቋጥሮ የእኛን ተስፋ ስላጨለምክ የስራህን ይስጥህ። በዚህ ሰዓት አንግት ሰራለህ። በዚህ ሰዓት የትም ለማትደርሰው የትም ለማትሄደው ከትርፌ 1 ፖይንት በላይ ለመሆን ይሄ ሁሉ ፍትጊያ። የስራችሁን ይስጣችሁ። የኔ እርግማን ደግሞ ጠብ አትልም። የስራህን ይስጥ። ድሮም ቼልሲ ብሎ እናንተ ቆይ በጣም ታውቆኝ የለ እንዴ እንደምናሸንፍ። እግዚአብሔርን ይበላቸው። እሰይ አንዳንዴ እኮ ሲገባባቸውላ የመቃጠለውን ያህል እነሱ ሲቃጠሉ ደስ ይለኛል። አንድ ጎል ሰው እንዴት ነው አንድ ጎል ተማምነ በሜዳ ከ75 ደቂቃ ምናምን ጀምሮ ሰዓት መፍጀት እንዴት ነው የሚጀምሩት? ብክት ያለ ምን ሰራሽ በርናርዶ ሲልቫ ዛሬ ምን ሰራ? ጭራሽ ባለቀ ሰዓት በቃ ባለቀ ሰዓት እንኳን እንደዚህ አይነት ኳስ ነው የምታሻመው? አንተ ስንት ዓመት የተጫወትክ እግር ኳስ ሁላ አትመስልም እኮ ባለቀ ሰዓት እንደዚህ አይነት ኳስ ስታሻማ ምንም ኢንኤክስፒሪየንስድ ነው የምትመስለው። ራይንደርስ ቤንች መቀመጥ የሌለበት ልጅ እንደሆነ ፔፕ አሁንስ ገባ። አንዳንዴ እኮ ደደብ ነው። ዶኩን ቤንች ላይ አስቀምጦ በርናርዶ ሲልቫን ራይንደርስን 3 ሲዲኤም በለው እኮ በቃ ራይንደርስ ስለሚሯሯጥልን እኮ እንጂ የአርሰናል የሚያለቃቅሱበት ነገር። በርናርዶ ሲልቫ ምን ይሰራል? አዎ ጌም ይቆጣ ፈርስት ሃፍ እንደው ማስደመም ወይ ነበር፣ ግን የዛን ያህል ደደብ ነው። ሰከንድ ሃፍ እሱ ነው እንዲህ የጎተተ አላስፈላጊ ቢጫ ኳስ መቆጣጠር ሲችል ዶኩን ከመጀመሪያ ስታርቲንግ ላይናፕ ላይ ያስገብቶ በርናርዶን እንደማስቀመጥ ስንመራ እንደማስገባት ዶኩን ቁጭ አድርጎ አስጨናቂ ዊንገር የሌለበት ፈርስት ሃፍ አጫውተውን በራይንደርስ ኢንዲቪዥዋል ብሪሊያንስ ምክንያት ስንመራ ወጣን። ከዛ ሰከንድ ሃፍ አንድም ደና ተጫዋች የለም። ፎደን ራሱ ለቸርኪ መስጠት ያለበት እንኳን ለተያዘው ስለ በተጫዋቾች ሬቲንግ እየሰደብኩ እመጣለሁ እያንዳንድ ተጫዋች። ለማንኛውም ግን አርሰናል ስቲል አይበሉትም። ተቃጠልን እኮ ጋይስ። በጣም የሚያስቆጭ ነጥብ ነበር። በጣም ማለት ነው። ቼልሲ ዲዘርቭ ያደርጋል። በቃ ሁሉን ነገር በጋርዲዮላ ነው የምተው። ምን አይነት አስተላለፍ ነው የገባው። ከዛ በኋላ ደግሞ የሚያክል ጌም በአንድ ለባዶ ተማምነ እንዴት ነው ዲያዝም ምናምን ሬንደርስ የምታስወጣው? አልቋል ብለ ጌሙ ማለት ነው። በጣም ያሳፍራል። እንግዲህ 6 ነጥብ ሆኗል አይ ቲንክ፣ ግን ተስፋ አንቆርጥም አሁንም። በጣም ያሳዝናል። ቼልሲ በጣም አሪፍ ነበር። የኛ ላይ ነው ታርናፕ የምታረጉት ፈሬቼ ነበር ሲጀመር። ተጫዋች አሰልጣኝ ከተባረረ ባይዞ የቲም በጣም ነው የሚከብደው። ስለዚህ ያ በቃ የገመትነው ነገር ነው ማለት እንደዚህ ጠብቄ ነበር ይገግማሉ ብዬ፣ ግን አሪፍ ጌሙን ሄደን ነበር። መጨረሻ ላይ መሆኑ በጣም ነው የሚያስጠላው። ኤኒዌይ 6 ነጥብ ነው። አሁንም በጣም ለሲቲ የሚከብደው ነገር የለም፣ ችግር የለውም። ግን ፔፕ ጋርዲዮላ በጣም ሊያስብበት ይገባል። ታክቲኩን በጣም ማለት ነው እኔ ሊፈትሽ ይገባል። እስከዛሬ ጥያቄ አስነስቼበት አላውቅም። ስፔሻሊ ለበርናርዶ ተብሎ ነው ሙሉ እንትኑ ስትራክቸሩ የተበላሽ ያለው ባይዚ እና በጣም ከባድ ነው። ማንቸስተር ሲቲን ምን ነካው?
ለሁለተኛ ተከታታይ ጨዋታ ማሸነፍ ሳይችል ነጥብ በመጣሉ ከመሪው አርሰናል ጋር ያለውን የነጥብ ልዩነት ማጥበብ የሚችልበት እድል ሳይጠቀምበት ቀርቷል። የዛሬው ደግሞ ይበልጥ አስቆጪ ነበረ። በ20ኛ ሳምንት ተጠባቂ የፕሪሚየር ሊግ ጨዋታ ሲቲ ኢትሃድ ላይ ኢንዞ ማሬስካን ያሰናበተውን ቼልሲን በመቅጠም 1-1 በመለየት ነው እንግዲህ ነጥብ ተጋርተው የተለያዩት ማለት ነው። በዚህ ጨዋታ ላይ ቲጃኒ ራይደርስ 42ኛው ደቂቃ ላይ ማንቸስተር ሲቲዎችን ቀዳሚ በማድረግ 1-0 ሲመሩ ነበር። ፈርስት ሃፍ በጣም ጌሙን ዶሚኔት አድርጎት ነበረ። ነገር ግን ከመጀመሪያው አጋማሽ በኋላ በሁለተኛው አጋማሽ የተሻለ ቡድን ሆኖ የቀረቡት ቼልሲዎች የተለያዩ ሙከራዎችን ማድረግ ቢችሉም ጎል ለማስቆጠር ተቸግረው ነበረ። ታዲያ ጨዋታው ይጠናቀቃል ተብሎ በሚጠበቅበት ሰዓት ላይም ኢንዞ ፈርናንዴዝ 94ኛው ደቂቃ ላይ ጎል በማስቆጠር የቼልሲ ሙከራዎችን በመጨረሻ ፍሬያማ እንዲሆኑ በማድረግ ጨዋታው 1-1 እንዲጠናቀቅ ማድረግ ችለዋል። እንግዲህ ውጤት ለማንቸስተር ሲቲዎች እጅግ በጣም አስቆጪ ሲሆን በዋንጫ ፉክክር ውስጥም ትልቅ ተጽዕኖ ይፈጥራል ተብሎ ይጠበቃል። ለመድፈኞቹ አርሰናሎች ደግሞ በተቃራኒው እጅግ በጣም አስደሳች ውጤት ነው ማለት ይቻላል። በፕሪሚየር ሊጉም ከማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነት ወደ 6 ከፍ በማድረግ 48 ነጥቦችን በመያዝ አንደኛ ደረጃ ላይ ተቀምጧል። ሲቲ በ42 ነጥብ ሁለተኛ ደረጃ ላይ ተቀምጧል ማለት ነው። ለማንኛውም ስለዚህ ጨዋታ ያላችሁን ሀሳብ ኮሜንት ሴክሽን ላይ አካፍኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ ኳስ መረጃዎችን ማግኘት ይችላል። ጎረቤት ለመቼ ነው? ቼላው ወንድም ጥላ ሲቲን አስጣለው ቢባል ማን ያምናል? አባቴ ቋጠሩንማ እኛ እንቋጥራት፣ እናቴ ትሙት እንቋጥራት። ከየትኛውም ቡድን በላይ በደንብ እንቋጥራለን ነው የምልህ። ሲቲ 1 ቼልሲ 1 የተረዳናቸውን አንድ ነገር ልንገራችሁ፣ አርሰናል ልዩነቱን አስፍቶታል። አያቻ ያቻ መንፈስ የተወጋ ይሁን። ምንድነው ሳምንቱ በሙሉ አቻ? እኛ አቻ፣ ዛሬ ዩናይትድ አቻ፣ ቼልሲ ከሲቲ አቻ። ተመልከቱ፣ ቶተናም እንደዛው ባለፈው ሳምንት አቻ። ይሄ ነግራችኋለሁ፣ የወያላው ስራ ነው፣ የወያላው ቋጠረው ነው። የአርሰናል ሙጣንጤ ያለበት ውገማ አለበት። ዛሬማ ተሳካላቸው ጭራሽ ሲቲዎች ማለት ነው። ዛሬ ማለት ነው ቆንጆ እንቅስቃሴ እያደረጉ ነበር በማጥቃቱ። ግን ምን ዋጋ አለው? መጀመሪያ ላይ የሚያገኙትን እድሎች ባለመጠቀማቸው መጨረሻ ላይ እንግዲህ ኤንዞ ፈርናንዴዝ ዋጋ አስከፈላቸውና አቻወጣ። ያው ለኛ እንግዲህ ቼልሲ ያው አለማሸነፉ ቆንጆ ነው። ቼልሲዎችን በካውንተር እጅግ በጣም ተጭነው ሲያጠቁ ነበር ማለት ነው። ያው መከላከል ላይም ዛሬ ባይዘ ቼልሲ ጎበዝ ነበሩ። በጣም መከላከል ላይ በጣም ጎበዝ ነበሩ። ያው ሲቲዎች ቅድም እንዳልኳችሁ መጀመሪያ ላይ መጠቀም የነበረባቸውን እድል እንግዲህ ሳይጠቀሙ አቻወጥተዋል ማለት ነው። እንግዲህ ያው መንገዱን ለአርሰናል ተመቸ። ምንም ማድረግ አይቻልም። እንግዲህ ማንቸስተር ሲቲን ምን ነካው? ለሁለተኛ ተከታታይ ጨዋታ ማሸነፍ ሳይችል ነጥብ በመጣሉ ከመሪው አርሰናል ጋር ያለውን የነጥብ ልዩነት ማጥበብ የሚችልበት እድል ሳይጠቀምበት ቀርቷል። የዛሬው ደግሞ ይበልጥ አስቆጪ ነበረ። በ20ኛ ሳምንት ተጠባቂ የፕሪሚየር ሊግ ጨዋታ ሲቲ ኢትሃድ ላይ ኢንዞ ማሬስካን ያሰናበተውን ቼልሲን በመቅጠም 1-1 በመለየት ነው እንግዲህ ነጥብ ተጋርተው የተለያዩት ማለት ነው። በዚህ ጨዋታ ላይ ቲጃኒ ራይደርስ 42ኛው ደቂቃ ላይ ማንቸስተር ሲቲዎችን ቀዳሚ በማድረግ 1-0 ሲመሩ ነበር። ፈርስት ሃፍ በጣም ጌሙን ዶሚኔት አድርጎት ነበረ። ነገር ግን ከመጀመሪያው አጋማሽ በኋላ በሁለተኛው አጋማሽ የተሻለ ቡድን ሆኖ የቀረቡት ቼልሲዎች የተለያዩ ሙከራዎችን ማድረግ ቢችሉም ጎል ለማስቆጠር ተቸግረው ነበረ። ታዲያ ጨዋታው ይጠናቀቃል ተብሎ በሚጠበቅበት ሰዓት ላይም ኢንዞ ፈርናንዴዝ 94ኛው ደቂቃ ላይ ጎል በማስቆጠር የቼልሲ ሙከራዎችን በመጨረሻ ፍሬያማ እንዲሆኑ በማድረግ ጨዋታው 1-1 እንዲጠናቀቅ ማድረግ ችለዋል። እንግዲህ ውጤት ለማንቸስተር ሲቲዎች እጅግ በጣም አስቆጪ ሲሆን በዋንጫ ፉክክር ውስጥም ትልቅ ተጽዕኖ ይፈጥራል ተብሎ ይጠበቃል። ለመድፈኞቹ አርሰናሎች ደግሞ በተቃራኒው እጅግ በጣም አስደሳች ውጤት ነው ማለት ይቻላል። በፕሪሚየር ሊጉም ከማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነት ወደ 6 ከፍ በማድረግ 48 ነጥቦችን በመያዝ አንደኛ ደረጃ ላይ ተቀምጧል። ሲቲ በ42 ነጥብ ሁለተኛ ደረጃ ላይ ተቀምጧል ማለት ነው። ለማንኛውም ስለዚህ ጨዋታ ያላችሁን ሀሳብ ኮሜንት ሴክሽን ላይ አካፍኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ ኳስ መረጃዎችን ማግኘት ይችላል። እንደው በቅዱስ ሚካኤል ይዣችኋለሁ የአርሰናል ደጋፊዎች፣ አሁን እዚህ ጋር መታችሁ ቼላው ምናምን እያላችሁ እንዳታሽቃብጡ። በጣም በጣም ይቀፈኛል። መድኃኔዓለምን የአርሰናል ደጋፊ መጥቶ ስለ ቼልሲ ሲያወራ እንዲህ ያደርገኛል። የምሬን ነው የምነግራችሁ። አሁን ራሱ በቃ እየቀፈፈኝ ነው እንደምትሰሩ ስለማቅ ማለት ነው። አያስፈልገንም። በቃ እኔ በጣም ስለምቀፉኝ ስለ ቼልሲ እንዳታወሩብኝ አልፈልግም። ወደ ጨዋታው ስገባ ኧረ በስመ አብ ወይ ጉድ! በዚህ ዓመት ቼልሲ እንደዚህ አይነት የተግማማ ጨዋታ ሲጫወት አይቼው አላውቅም። ደበደቡን እኮ በፈጣሪ ስም። ጨዋታው ሊያልቅ እስከ 10 ደቂቃ ምናምን እስከሚቀረው ማለት ነው ቤተሰብ የለንም እምሽክን ያረጉን። በፈጣሪ ስም እንደዚህ አይነት ጭዌ ፕሪሚየር ሊግ ላይ አያስቀጥለንም። አሰልጣኝ ቶሎ ይምጣ፣ ካልሆነ ውረዳችን ነው። ሻምፒዮንስ ሊግ ምናምን ቅብር ጥሶ እንዲህ ቻው ነው የሚሉን። የሚያስጠላ ጨዋታ ነው እየተጫወተን ያለ ነው ጀማው። ወደ ተጫዋቾች ስንገባ
ጀምስ ጥሩ አልነበረም ዛሬ። ምንም መዋሸት አያስፈልግም። ኢስቲባው እንኳን ተቀየረች። በቃ በአጠቃላይ አብዛኞቹ ተጫዋቾች አልነበሩም። በእነሱ አልፈርድም። ይሄ ቡድን በአስቸኳይ አሰልጣኝ ያስፈልገዋል። ምንም መቆየት የለበትም። ኔክስት ጨዋታ ያለ አሰልጣኝ ቡድኑ በመንፈስ መግባት አለበት፣ በወኔ መግባት አለበት። ገብቷቸዋል አይደል? እዚህ ጋር ሞራልም በቃ ወድቀዋል። የሌለ እንደ አማተር ጨዋታ ነው የተጫወቱብን። ለማንኛውም ቪዲዮን ኮፒ ሊንክ ምናምን እያደረጋችሁ መልካም ምሽት። ወይኔ ዞላ አበደ። ኧረ በእግዚአብሔር በረኪና ሱቂሽ ምን ይሻለኛል እንዴ? ምንድን ነው ቼልሲ ምን ያደርግላል? ይህ ውጤት በዚህ ሰዓት ለምንድን ነው የምታገባው? ኧረ በስመ አብ እኔ ምን የልግባሽ? ቆይ ሙሉ ኧረ አርሰናል ሊበላ ነው፣ እያየን አርሰናል ሊበላ ነው። ኧረ ሊበላ ነው። ኧረ ሌላ አብድ ነው። ምንድን ነው የምቋጥረው ነገር ሁሉ ተቃራኒ ነው እንዲቆይ የሚሆነው። እግዚአብሔርን ጨርሽ 94 ላይ አቻ እንዲህ ሲቲ ከመጀመሩ እንደዚህ መልከስከስ የጀመራችሁት እንደውም ሲቲ አይብላ ግዛ። ኧረ ነደርኩ በቃ ይኸው ጭንቅላቴ የጨሰ ነው። ኧረ በቃ ማበሬ ነው። ኧረ ቼልሲ ቁጥር 1 በረኛውን ሮበርት ሳንቼዝን፣ ምርጡ ፉልባከን ኩኩሬላን፣ ምርጡ ዲፌንሲቭ ሚድፊልደር ካሴዶን ሳይዝ ገብቶ አሰልጣኙን አባሮ ኢታሃድ ሄዶ 1 ነጥብ ይዞ ተመለሰ ቢባላውን ያሳምናል። ይሄ ጨዋታ ቼልሲ ነጥብ ይዞበት የሚመጣበት ጨዋታ አይደለም። አሳማኝ ነጥብ አይደለም ይዞ የመጣው። ሲቲ በገዛጁ ሲምቦጃቦጅ ምናምን የጣለው ነጥብ ነው። ቼልሲ ሁላ ሬዲ አልነበረም። የቼልሲ ስኳድ ቲሙ የተረበሸ ይመስለኛል መንፈሱና ኔቶ ምን እንደሚሰራ አላቅም። ሲተባበራቸው ነበረ። ኮል ፓልመር ሬዲክለስ የሆነ አስተላለፍ ለማለፍ ሲሞክር ስንት ኳስ እንደሚያበላሽ፣ ጆ ፔድሮ ፈርስታፍ ምን እንደሚያደርግ አላቅም። ቻለው ባህና ጀምስ በቃ እየታገሉ ነበረ ምናምን እንጂ በቃ ቼልሲ 1 ነጥብ ሁላ አይገባውም። ሲቲ ሲምቦጃቦጅ ነው የሰጠው ለቼልሲ። ቴንክ ዩ ሲቲ። በዚህ ስኳዱ ግን ለዋንጫ ይፎካከራል? ጥያቄ ምልክት። በጣም ግራ ያጋባል። ሲቲ ራሱ ብቁ አይመስለኝም። ብቻ አይኔ ያው ጥሏል። ቼልሲ ነጥብ ተጋርቶላቸው ወጥቷል። በ6 ሆኗል ነጥቡ ለአርሰናል እና በሲቲ መካከል ያለው እኛ እስክንመጣ ድረስ። ምንም አይነት ጨዋታዎችን ፕሮፌሽናል ሆኖ መርቶ ማያውቀው ማክፋርለን ፔፕ ጋርዲዮላን ነጥብ ተጋራ። ምን ሆናችሁ ነው? ለምንድን ነው ነጥቡ ሊጣላችሁት? ኦሬዲ ጌሙ አልቋል እኮ። አርሰናል አመሰግናለሁ ማለት ትችላላችሁ ባይዘይ፣ ምክንያቱም ትልቁ ውለታ ነው ለእናንተ፣ ከኛ ይልቅ ለእናንተ የዋልነው ውለታ ነው። እና ለምንድን ነው የጫላችሁ ሲቲዝንስ? ስለ ከዚህ በላይ ማግባት ትችሉ ነበር እኮ፣ ከ1 ጎል በላይ ማለት ነው። በደንብ አድርገን የቀጣናችሁ፣ ተልከሰከሳችሁ፣ ተጨማለቃችሁ መጨረሻ ላይ ይገባን ነበር። እውነት ለመናገር ግን ጌሙ በጣም ያስጠላ ነበረ። አጫዋታችን መድኃኒዓለም ይርዳችሁ ግቡ ያላቸው ነው የሚመስለው ኮቹ። እንግዲህ ረድቶን አቻወተናል። ቱ ቢሆነስ ኢታሃር ላይ ያለ ሄድ ኮች በኢየሱስ አርሰናል ተፈጽሟል ማለት ተፈጽሟል። ደገነርስ ዊክ አላሻችሁ ሲቲ እንዲያሸንፍ ነበር የምፈልገው። ለምን ፉክክር እንዳይ ሲፎካከሩ ማየት ስለምፈልግ፣ ፕሪሚየር ሊግ ይሄን ስለምንፈልግ ማለት ነው። ፋርመርስ ሊግ ገና 20ኛው ሳምንት ላይ ሆኖ ቡንደስሊጋ ላይ የጠላነው ነገር፣ ፈረንሳይ ሊግ 1 ላይ የጠላነው ነገር በእንግሊዝ ፕሪሚየር ሊግ ልንመለከት ነው። ቼልሲ እንደዚህ እንኩትኩት የወጣ ቼልሲ፣ አሰልጣኝ የሌለው ቼልሲ ኢታሃድ ስቴዲየም ላይ ጉስቶ የሚባል ተጫዋች መጨረሻ ላይ ያችን ነገር አድርጎ ካሰ እንጂ ምን ነበር ሲያደርግ የነበረው? ጋርዲዮላ ካንተ የማይጠበቅ ስህተት ራይንደርሰንን ቀይረ ታስወጣዋለህ። በስማም ኮሊደሩ ክፍቶ ነው እኮ በቃ የልጅ ሲወጣ ምን አይነት ጸዴ ተጫዋች ነው ግን ማንቸስተር ሲቲ ያገኘው ራይንደርሰን። ለማንኛውም ይሄ ሳምንት የአርሰናል ሳምንት ነው። እንዳለ አቻን የወጡት እንዳለ ማለት ነው። በመሃል አርሰናል የናቃቸዋት 2.6 ላይ ደርሳለች። ለማንኛውም በጉጉት ሲጠበቅ የነበረው የማንቸስተር ሲቲና የቼልሲ ጨዋታ አንዳቻ ተጠናቋል። ጨዋታውን እንደተመለከታችሁት ሐሳብና አስተያየታችሁን ኮሜንት ላይ ኢንዞ አደራ በላ ኢንዞ በርናንዴዝ ምን ነው አታልተጠቀስክም ነው? አንተ ለንደናውያን አይደለህም ነው? አንተ ስለ አርሰናል ስለ ወያላ አይመለከ አንተ ወያላ ዋንጫ ቢበል አትረበሽም ነው? እነ ፓልመር እንኳን አውቀው እንደዚህ ሲያለግጡ አንተ አትባንንም? 90 ላይ ታገባለህ። ሙሉ ቼልሲን ሙሉ ማንቸስተር ከተማን የከዳው እኔ ከዚህ በኋላ ማለት ነው ኢንዞ ፈርናንዴዝ በቃ እስከ መጨረሻው ነው መጣለው።
ኢሪብስ አታውቀው እኮ ቼልሲ እኮ እግዚአብሔር አውቆ ቢያለምጡ እኮ ነው ይመስል 90 ወስዶ አልከረከረው። ሉዊስ ዲያዝ ማለት ነው ተጎርቶ ነው የወጣው በሉኝ። አለበለዛ ፔፕ ጋርዲዮላችሁን ማለት ነው ቢላ ስዬ ነው መመጣለት። ተጎርቶ ካልሆነ ቀይሮት ከሆነ ብሮ በስማ ይሄ ኤሌመንተሪ ስህተት ነው። አንተ 90 ምናምን ደቂቃ ላይ የቡድንህ ሊደር ነቅለህ ኤክስፒሪየንስ በሌለው በደንጋጣው ኩሳሞቭን እና እንትና እንዴት ነው የምታጣምረው? አኬ እማይሆን በዚህ በኩል ኦሬል ያለው በቃ ባክፎርን እኮ አዳከምከው ማለት ነው። ተጎርቶ ከሆነ ተጋደልን ከፔፕ ጋር ተቆራረጠን ነው ሙሉሽ ሙሉን ያስቀየመን ማለት ነው። በርናንዶ ሲልቫ ደግሞ የፔፕ በጣም ፌቨራይት ሰው እንደሆነ ታውቃላችሁ። ኢቭን የሲቲ ስኳድ የሆነ ነገር ሲፈልጉ በበርናንዶ በኩል ነው የሚልኩት። ፔፕን በጣም ነው የሚፈሩት። ከሱ ጋር ብቻ ናቸው ክሎዝ እና በጅልስና በዘመድ እያስገባው እየመሰለኝ ነው። የለም እኮ የድሮ በርናንዶ ሲልቫ የለም። በቃ ኢነርጂው አሪፍ ነው ይከላከላል ምናምን እንጂ ቲጃኒ ሬንደርስን አስወጥተህ 90 ደቂቃ እንዴት እሱን ታጫውታለህ? በርናንዶ ሲልቫ በገባ ቁጥር ጥሩ አይደለም። በቃ በመጨረሻ ላይ እሱ በሰራው ፋውል ነው የገባው ማለት ነውና በጣም ነው የሚያናደው ማለት ነው። የሲቲ ደጋፊዎች ደግሞ ሴሜዮን ሌሎች ቡድኖችን ለማዳከም ካልሆነ ፔፕ ጋርዲዮላ እንዴት ከፉልባክ አስቀድሞ ሌላ ዊንገር ያመጣል? እነ ማርሙሽ፣ እነ ሳቪኒዮ፣ እነ ዶኩ፣ እነ ፎደን፣ እነ ቼርኪ ባሉበት ቲም ሌላ ዊንገር እንዴት ታመጣል? ይሄ ቲም ፉልባክ የለውም ስል ማለት ነው። ፔፕ ማገዛቸው እኮ ነው። ፉልባክ በቂ ነው። ኑኔዝ እና ኦሬል በቂ ናቸው። ይሄ ነዋ በቂ። ይሄው በቃ አሸናው ነው የሚባለው። ጉስቶ ማለት ላጣው እንደው ካንሴሎን ባየንበት ኑኔዝ በቂ ነው ለፉልባክ ትሉኛላችሁ? ይሄ ቲም ፉልባክ ያስፈልጓል። አማድ ዲያሎን በውሰት ከፈለጋችሁ እንኳን እንሰጣችኋለን እንጂ ዘንድሮ አርሰናል አይበላትም። እኔ እንደውም እስካሁን ብዙ አልቋጠርኩም ነበር። ከዚህ በኋላ ቋሚ ቋጣሪ ነው የምሆነው። የቀረውን 19 ነው 20 ጨዋታ እያንዳንዱን ነው የምቋጠረው ነው የምልሽ ጎብዬ። ወልቭስ ከ20ኛ መጥቶ ይበላታል እንጂ አትበሏትም። ከተማችን ሊረበሽ ቲክቶኩ ለንደን ልትረበሽ አይሆንም። ወይኔ ግን ቋጠሯችንን አከፋችሁት 6 ነጥብ ወይኔ ፔፕ ጋርዲዮላ አረቼ የመጨረሻ ዓመት ናት። በርታተው ወይኔ ይዞ ፈርናንዴዝ ጠዋት እኮ ተናግሬ ነበር። ቼልሲዎች ግፋ ቢል 1 ነጥብ ከኢታድ አያጡም ብያለሁ። እነሱ 1 ነጥብ አገኙ፣ ለእኛ ደግሞ 2 ነጥብ ሲቲን አሳጥተው ጠቀሙ። ይመቻችሁ ቼልሲዎች፣ ትችላላችሁ። 70 ምናምን ደቂቃ ተጫውተው አንድ ወጥ ታርጌት ሳይሞክሩ ባለቀ ደቂቃ የሚገርም ኤንዞ ፈርናንዴዝ እንደው እድሜህን ያርዝመው፣ ቼልሲ ቤት ያክርምህ፣ ሁሌ እንዲየጠቀምከን ዝለቅ። በቃ ተስፋ ቆርጬ ማለት ነው። የምሬን ነው የምላችሁ። ድሮ ምቀኛ ከሩቅ አይመጣም ድላችሁ ነበረ፣ ግን ቼልሲ ትክክለኛ ጎረቤታችን እንደሆነ አሳይቷል ዛሬ። በጣም ቆንጆ። አሁን ነጥቡ ወደ 6 ከፍ ብሏል ማለት ነው። በቃ እኛ የምንፈልገው ይሄንን ነበር። ተመችቶናል። ሁኔታው ለእኔ ተመቸኝ አሁን ነው። ስለዚህ አሁን ማንቸስተር ሲቲ ሊጉን እንደ አዲስ እንዲመራ ማለት አርሰናል 2 ጨዋታ ሙሉ መሸነፍ ሊጠበቅበት። እንግዲህ ዘንድሮኛ ነው፣ ምንም ማድረግ አይቻልም። እያመናችሁ ወገንታት ቦታ እየለቀቃችሁ አሁን ሁነኛ ሚዜ ነው የምንፈልገው። በቃ ማን ነው ሚዜ የሚሆነን? ጥያቄው ይሄ ነው። በቃ የሲቲ የመንሸራተቻ ዘመናት ቀርበዋል። በቃ ከዚህ ሳምንታት በኋላ ያቺ አምና ያየናትን ሲቲ ማየት እንፈልጋለን። ሜላት ደቂቃ ጨምሪ። በፍጹም አይሆንም አለች ቼልሲ ዛሬ። ፍቅር አንፈጥምም። አይ ዛሬ ፔሬድ ላይ ነኝ ይቅርብኝ። የሲቲ ደጋፊዎች እግዚአብሔር መጽናናት ሩምኛለሁ። ውይ እንደኔ 95ኛው ደቂቃ ገብቼ 97ኛው እንደገባብኝ ወይ ሽመጣችሁ ብጥስ። የአርሰናል ደጋፊዎች አረ እንዴት አድርጋችሁ የምትቆጥሩ? ቶተናም አቻ፣ ሊቨርፑል አቻ፣ ማን ዩናይትድ አቻ፣ ሲቲ አቻ፣ ቼልሲ አቻ። የባለፈውን ሳምንት ዛሬም ደገሙት። በፍጹም ይህ ሁሉ ከተማ ነው። አዎ ከተማ ነው። ጎብኙት ያራዳ ልጆች። ሊቨርፑል ብቻ አይደለም ያራዳ ልጆች፣ ቀጥሉላችሁም እንቃጠል አብረን። በዚህን ሰዓት እንደ አርሰናል ደጋፊ ድግስ፣ ሰርገኛ፣ ደስተኛ የለም። እናቴን ይመቻችሁ። አርሰናልን ከዚህ ዓመት ዋንጫ እንዳይበላ ለማድረግ ያልሞከርነው ያልፈነቀልነው ድንጋይ ነበር። ሁላ ቀልደን መሞከር የሌለብን የተጫዋች ጉዳት ሁላ እየቀለድን በተጫዋች ጉዳት ሁላ እየተደሰትን እስከዛሬ ድረስ ቆይተን ነበር። ግን አሁን በቃ ፍትሃዊው አርሰናል አሸንፏል። አለቀ በቃ። ማመን መቻል አለብን። በቃ አርሰናል ዋንጫው ይገባዋል። በዚህ ሰዓት አለቀ በቃ። የምሬን ነው የምላችሁ። የምር አርሰናል ይገባዋል በቃ ዋንጫው። በትክክል እኔ አምኛለሁ።
ምክንያቱም ለፍተዋል፣ ጥረዋል። እግዚአብሔርን አርቴታም ይገባዋል። እናቴ ትሙት። እኔ ችግሬ ከደጋፊው ነበር መጀመሪያ። ደጋፊው አፉን ይክፈታ አይመለከተኝም። ግን ያላረግነው ያልፈነቀልነው ድንጋይ የለም። አልተሳካም አይደለም። ስለዚህ ማመን አለብን። ወንድ ልጅ ደግሞ ሲያምን ነው የሚያምርበት። በቃ እኔ አምኛለሁ። በቃ በዚህ ሰዓት ቢበላ ራሱ አይደብረኝም። በጣም ደስ እያለኝ ነው ለዛው። የምር እኔ መጀመሪያም ከክለቡ ጋር ችግር የለብኝም። ጀስት ግን በዚህ ሰዓት አርሴናል ዋንጫው ይገባዋል። በቃ እኔ ውጤት ደስ ብሎኛል። በቃ ካሁኑ ተስፋ ትቆርጣለህ። ሲጀመር እኔ እግር ኳስ ከጊዜ ወደ ጊዜ በጣም እያስጠላ ይመጣል። በጣም ማለት ነው። በቃ ማሊያም ለብሶ ራሱ እግር ኳስ መተንተን እያስጠላኝ ነው። በቃ በጣም እያስጠላኝ ማለት ነው። ስለዚህ በትክክል ይገባችኋል። ይመቻችሁ። ለእናንተ በጣም ደስ ብሎኛል። ያረዳል ግርግር ይላል። ግባና አውጣው ማለት ነው። ግባና አውጣው። ወያለው ለሰው ሲሆን እንዴት ነው ግን ምትቋጥሩት ይላል። ግባና አውጣው። ኤንዞ ፈርናንዴዝ ይላል። ኤንዞ ፈርናንዴዝ ቤኖ ባዲያሽን እንደው ምን አይነት ቀን ነው ያስፈረምን? ምን አይነት ቀን ነው የፈረምከው? ኤንዞ ፈርናንዴዝ ትችላለህ። ወያላው ቋጥረሻለው ምልሽ ብሉ ኢዝ ደ ከለር ይላል። ብሉ ኢዝ ደ ከለር ይላል። ግባና አውጣው።